ኮሜንት ላይ የሚታየው ድብድብ እናንተን እንዳለ ማለት ይቻላል ሄርሚ ነው። በቃ ስለ ሄርሜላ ነው። በቃ ሁሉም ስለ ሄርሜላ ነው። ሁሌ ውሸት፣ ሁሌ መርከስ። ወይ የሩታ ህይወት ሄርሜላ ስላየውሽ ደስ ብሎኛል። ሄርሜላ ትለያለች። ስራ አትሽ ስለምትሻል ነው። ጋሽ የለምሽ ሄርሜላ ሄርሚ የኔ ቆንጆ ይመችሽ። ኧረ በስመ አብ ሄርሜላ ስላየውሽ ደስ ብሎኛል። ነገ እንጠብቃለን። ሄርሚ ስላየውሽ ደስ ብሎኛል። ሰሞኑን ውርድ ቤተሰብ በጣም ጠፍተናል አውቃለሁ። ትንሽ ታውቃላችሁ ድምጼን ጉንፋን ይዞኛል። እንዲሁም ደግሞ በጣም ትንሽ ከባድ የስራ ጫና ውስጥ ስለነበርኩ ነው የጠፋሁት። እንዳትታዘቡኝ። ግን ድምጼ እንደዚህ ታፍኖም ያጉረመረምኩም ቢሆን ከናንተ መጥፋት እንደሌለብኝ ነው የተረዳሁት ነገርና ተመልሻለሁ። በቃ ባለኝ በሌለኝ አቅሜ ከዚህ በኋላ በደንብ አድርጌ ሄድበታለሁ ብዬ አሰብኩኝና ብዙዎቻችሁ ጠይቃችሁኛል በውስጥም ሱሪ ምንድነው በሰላም ነው ወይ ጠፋው ምናምን ብላችሁኛልና በጣም ከልብ አመሰግናለሁ። ሰሞኑን እንግዲህ በዚህ ቤት ሰማል እንግዲህ ግብግቡ ቀጥሏል። እኛም እየታዘብን እያየን እንዳላየን እያለፍን ያለነውና ነገሮቹ ወዴት እየሄዱ ነው ብለን በጣም ብዙ ነገሮችን እየጠየቅን እንገኛለን ማለት ነው። እና እስኪ ሩታም የተናገረችው ነገር አለ፣ የዳዊትም የአብርሃም ወንድምም የተናገረው ነገር አለ። በተለይ ደግሞ ኤፍሬም ያነሳቸው ጉዳዮች አሉና የሩታና የዳኒ ጉዳይ በጣም ባንክሮ ሰው እያየው ነውና እዛ ድረስ የደረሰበትን ጉዳይ ነገር እያደረገ ነው። እዛች ጋር መጠየቅ የፈለገው ነገር እየጠየቀ ነበር። በጣም ደስተኛ ነበር። ስለዚህ ይህ ልጅ ገና ነው። ምንም ጤነኛ ነው። ጤና ያልሆነበት ምንም አይነት ምክንያት የለም። ስለዚህ አንድ ነገር ጥያቄ ልጠይቅ። ዳግመኛ ወደ ጋሼ ጋር የሚያጋባኝ ነገር በሕክምና ተረጋግጦ ልጁ ታሟል እስከተባለበት ድረስ ለምንድን ነው የአብርሃምን ህመም ለመረዳት የማይሞከርበት ጉዳይ? በጣም ግራ የሚያጋባኝ ነገር አሁን የእናንተ ላለመሸነፍ መሞከርና አንተና ሩታ በተለይ ላለመሸነፍ መሞከር ነው እንጂ ሐኪም በግልጽ ያረጋገጠውን ነገር እናንተ ከላይ ወደ ታች ለመውረድ የምትሞክሩበት ነገር በጣም ብዙዎችን ያስፈልጋል። ምን አይነት ምክንያት አለው? እንደዛ ብቻ ሳይሆን ነገሮችን በደንብ እናንተ ማይታችኋል። ስለዚህ ከኛ ጋራ ደስተኛ ሆኖ እስካየው ድረስ ለምንድን ነው ከህይወቱ ከቤቱ ከልጁ ለምንድን ነው የምትነጥሉት? ምንድነው ሐሳባችሁ? ከኔ ነጥላችሁ ከሱ ጋር የማረግ እቅድ እንዳላችሁ በተግባር እናንተ በነገራችን ላይ እኔም በጣም ብዙ ኮሜንትም ላይ ስላዩት የሩታና የሄርሜላ ማች መልበስ ያዙልኝ ይሄን ጉዳይ ማለት ነው። ሆን ብሎ የተደረገም ነገር ይመስለኛል። እነዚህ ልጆች እያታለሉን ወይ የሆነ ነገር እየሸወዱን ነው። ማች ለብሰው ምናምን ነገር ነው እያየነው። ከዚህ በፊትም ሰዎች ብለውኛል እነዚህ ልጆች ተመሳሳይ ልብስ ተመሳሳይ እንትን እያደረጉ ነው ያሉት። ስለዚህ የፉክክር ቤት ቶሎ አይዘጋም ነው የሚባለው። በዚህ የፉክክራችሁ ልጁን እንዳትደፉት። በቃ በዚህ ጉዳያችሁ ልጁን እንትን እንዳትሉት ነው። ያይታችኋል ልብሳቸው በጣም ብዙዎችን እያስገረመ ነው ያለው እና ከልብሳቸው ጀርባ አንድ ነገር ይኖራል። የሁለቱ ማች መልበስ አንድ ነገር ይኖረዋል። በቃ ፍላጎታቸው አብርሃም ላይ ነው። አብርሃም ላይ ደግሞ የተፈጠረውን ነገር እያየን ነው። አሁን እጫይ ነገር ያሳያችሁ ነው። ግን ደግሞ አዲስ በቃል እንኳን ብታረጋግጡልኝ ምንድነው ሐሳባችሁ? ምንም ሊገባኝ አልቻለም። ማለት አሁን የእናንተ ሐሳብ አሁን እናንተ ራሱ አሁን ከእናንተ ለኔ ሲገባኝ አብርሃም ለምን ትናንትና ደህና ሆኖ መጣ ነው ሐሳባችሁ? ያልገባኝ ነገር ዴቭ አንተ ራስ አሁን አንተን ልታናገር በመጣችበት ቅጽበት የሄርሜላ ራሱ መገኘት ምንድነው ነው እዚህ ጋር ሁለት የማይግባባ የማያስታርቅ ሐሳብ ያላቸው ሰዎች ምን ሊፈጥሩና ምን እንትን ሊያደርጉ ነው የሚገናኙት? የሚገናኙበትስ ጉዳይ ምን አላቸው? አጀንዳ የላቸውማ። የሚገናኙበት ምንም አይነት አጀንዳ ሳይኖራቸው በምን ምክንያት ነው እዚህ ጋር አንድ ላይ ልናያቸው የምንችለው? አረ ሰዎች፣ አረ ምንድነው? ምን እየተካሄደ ነው ያለው? እኛ ግራ እየተጋባን ነው በዚህ ጉዳይ። እኛ በጣም እየጠየቅን ነው። በጣም ግራ እየተጋባን ነው። እንዴ ሄርሜላና ሩታ አይግባቡም። ስለዚህ የማይግባባ ሰው ለስምምነትም ሊገናኝ አይችልም። ወይስ ዴቭም ከነሱ ጋር አንድ ብሽሽቅ ነው ያስከው? ይቺኛዋ የኛውን ወንድም ይዘዋለች፣ ያቺኛዋ ያንን ወንድም ይዘዋለች። በመሃል ይሄ ልጅ ብቻ በጣም አስቸጋሪ ነው የአብርሃም ነገር። እኛም ግራ አጋብቶናል። ባለፈው 500,000 መግባቱን አብሮ ሲያከብሩ
ያየናቸው ጉዳዮች አሉ ማለት ግራ የሚያጋቡኝ ነገር ከነሱ ጋር ጥሩ ግንኙነት ምናምን የሌላቸው ሰዎችንም አይቻለሁና ያንን ራሱ ቪዲዮ መለስበታለሁ ብዬ ነበር። እኔ ድንገት ያው ድምጼን ተዘግቷል ስላልተመቸኝ ነው። ትናንትና ነው እንደዛ ነው። ትናንትና እናንተ እየመራችሁት ነበረ። ትናንትና ግን በራሱ ተመርቶ መናገር ያለበትን ስለተናገረ ማውራት ያለበትን ስላደረገ ማድረግ ያለበትን ስላደረገ ከፋችሁ። ከዛ በኋላ ሌላ ይዘው ሄዱ። ሌላ ነገር ናገረው ገብቷቸዋል። ግራ ያጋባል። አሁን ላይ ደህንነት ሲሰማውና የሆነሽ ህይወቱ ላይ ለውጥ ሲያይ እንግዲህ እኔ ደስተኛ ሆኖ እያያችሁት ነበር አይደል እንዴ? ሌላ ነገር አስበን ምናምን ነገር አይደለም። እናንተ ያ ነገር አላመናችሁበትም ነበር አይደል? ከኛ ጋር ሆኖ አላመናችሁበትም ነበር። አዎ ትናንትና ግን በራሱ ነገር እያደረገ ነበር። አይ ነው ፍላጎታችሁ በራሱ ነገር እንዲያደርግ መፍትሄ ያስፈልገዋል። ይሄ ነገር በጣም መፍትሄ ያስፈልገዋል። በቃ አብርሃም ከሩታና ከኤፍሬም መራቅ አለባቸው። ኤፍሬምም ላለመሸነፍ ነው በዚህ ልክ አብርሃም ላይ መጥቶ እንደዚህ ጫና ሲያሳድር አይተነውም አናውቀውም ነበር። የሆነ ቦታ የሆነ ቪዲዮ ይሰራል የሆነ ጉዳይ ያደርግና ዞር ይል ነበር። ግን አሁን ኤፍሬም በዚህ ልክ እንዲጠብቅ ያለው ከሩታ ጋር አንድ ጉዳይ ሳይኖራቸው አይቀርም። ይሄ ነገር ደግሞ ያጠያይቃል። ይሄ ነገር ምን አለ በሉኝ አንድ ጉዳይማ ይኖረዋል እንጂ ኤፍሬምና ሩታ አሁንም መራቅ አለባቸው ነው የሚለው። ለምን አላስተባበለችም? ሩታም በጣም ተደጋጋሚ ነግራናታል። ሩት አንቺን እንድናምንና አንቺ ላይ እምነት እንዲኖረን ይህን ነገር እንዳላደረግሽ ለአብርሃም ጤንነት አሁንም እየተጨነቅሽ እንደሆነ አብራሪልን ንገሪን ብለን እኛ አስቀድመን ቪዲዮ ሰርተን ተናግረን ነበርና ሩታ ምንም አይነት መልስ አልሰጠችምና ይሄ ነገር አንድ ነገር እንዳለው ያሳስባል። ኤፍሬምን ደግሞ በዚህ ደረጃ ድርቅ ማለት ይሄም አንድ ሌላ ጥያቄ ይፈጥራል። የእውነት በጣም ከባድ ጥያቄ ይፈጥራል እና ውዝግቡ አሁንም እኔ እንጃ እኔ ደስ የማይል አይነት እየሆነ ነው። ኦልሬዲ ደስ የማይል አይነት እየሆነ ነውና ይሄ ነገር በጣም ራሱ የሆነ ነገር እንዲያደርግ ነው ፍላጎታችሁ ነው። ትናንትና አደረገ በራሱ። ስለዚህ ልጁን ተውት። ይኸውልህ ልጁን ስለመተው ስላለመተው ሳይሆን ልጁ በመጀመሪያ ደረጃ ከኛ ጋር ሲሆን ደስተኛ ነበር የምትሉት ነገር ይቅርታ አድርጉልኝ፣ በውስጥ ነው ደስተኛ የሚሆነው ምንም ደስተኛ እንዳልሆነ እያሳየን ነበር። አሁን እናቱ ቤት ሄደ ደህና እየሆነ ነው እግዚአብሔር ይመስገን። ኤፍሬምና ሩታ እዚህ ላይ እየዋሹ ነው። አብርሃም ደስተኛ አልነበረም። አይምሮንም የሳተ ልጅ ነው እንጂ አብርሃም ደስተኛ ስለማታችሁ ነገር ነው ያወራሻለሽው። ከኛ ጋር ሆኖ ደህና ነበር። ትልቅ ባላት ነገር ያወራልህ የጨረስኩት ማለት ነው። አዳምጠኝ ረጅታል ያዳምጠኝ ያለው በመጀመሪያ ደረጃ አብርሃም ደህና በመሆኑና ደስተኛ በመሆኑ ደስተኛ ነው ነው የሚገባው። ገባህ አይደለ? ሰው ደህና ነው ደስተኛ ነው ብላችሁ የምታስቡ ከሆነ ለምን ተደለው ለምን ጥሏችሁ እናንተ ሄዳ ወይ ጥሎን አይደለም ሄዳ ጥሎን እኮ አይደለም በቦታው ስላልነበርሽ ነው። ለምሳሌ እነሱ ጋር ነው መሆኑ ፈልገው ከሚስቴ ጋር ነው መሆኑ ፈልገው ብለው ቡዚና እሱ ናቸው እናንተ ግፋበል ብላችሁት የተናገራችሁትን ከሚስቴ ጋር ልሁን ብሎ ነው። እናንተ አይደላችሁ እንዴ ግፋበል በዚህ ግባ እያላችሁ ስትሉት የነበረ አንቺን መጥቶ እንደሚያገባ እናደርግ ደህና ሲሆን አንቺን መጥቶሽ እንደሚያገባ እናደርግ ሲመጣ ደስተኛ ብትሆን ነው የሚገባው። ወይ ወይስ በደንብ ደግሞ ደህና ሲሆን ውሳኔውን የሚወስድ አንቺን መጥቶ እንደሚያገባ እናደርግ ደህና አሳብኩት። አብርሃም ደስተኛ እንዲሆን መሆን አለባቸው። አብርሃም መጥቶ ከሄርሜላ ጋር ሲሆን ሩታ ደስ ስላት ሳልኩት። እኔ አንቺን መጥቶሽ እንደሚያገባ በነገራችን ላይ እኔ አንድ እውነት ልንገራችሁ፣ ሄርሜላ በጣም 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 እሳት የላሰች ልጅ ሆናለች። ኧረ በለው በጣም ኦዲየንሱን ኦልሬዲ ገልብጠዋለች። ኮሜንት ላይ የሚታየው ድብድብ እናንተን እንዳለ ማለት ይቻላል ሄርሚ ነው። በቃ ስለ ሄርሜላ ነው። በቃ ሁሉም ስለ ሄርሜላ ነው። ሁሌ ውሸት፣ ሁሌ መርከስ። ወይ የሩታ ህይወት ሄርሜላ ስላየውሽ ደስ ብሎኛል። ሄርሜላ ትለያለች። ስራ አትሽ ስለምትሻል ነው። ጋሽ የለምሽ ሄርሜላ ከሄርሚ የኔ ቆንጆ ይመችሽ። ኧረ በስመ አብ ሄርሜላ ስላየውሽ ደስ ብሎኛል። ነገ እንጠብቃለን። ሄርሚ ስላየውሽ ደስ ብሎኛል። ይሄ እንግዲህ የሩታ ቻናል ላይ ነው። ጉድ ነው መቼም። ቀኒ ፍጅ እንጂ ሀቅ ይወጣል። ከናንተ ስለራቀ ነውና ደና የሆነው።
ክፉ ስራ ሁልጊዜ ራሱን ይከፍላል። አርና የመተት መንፈስ በኢየሱስ ስም የተወጋይ ጋይስ። ሄርሜላ እርጋታ ደስ ይላል። አይለያችሁ። ኧረ በስማም ሄርሚ የኔ ጀግና። እኔ የታየኝ ሄርሚ ብቻ ናት የኔ ቀብራራ እህት። ኧረ በስማም ሌላ ታሪክ። እኔን ብቻ ነው የታየኝ ተመሳሳይ የለበሱት። ኦብቪየስሊ እኔም ተናግሬ ነበር፣ አይታችኋል። ሄርሚ የሚሉ ኤፍሬም የሚሉ ታላቅን አታከብርም። ሄርሚ ስላየውሽ ደስ ብሎኛል። እናንተ ሁለት መተታሞች ኤፍሬም እና ሩታን ነው። ሄርሚ የኔ ጸባይ ሰናይ ስታምሪ ዴቭ አረ በስመ አብ እንዳለ ማለት ይቻላል። ሄርሜላ የኔ ጀግና፣ ሄርሜላ ጨረቃዬ ዋት ጨረቃዬ ሄርሚ የኔ ቆንጆ። ሩታ ሄርሚን ስታይ የበታችነት ተሰማት። ሄርሚዬ ኧረ በስመ አብ እንዳለ ማለት ይቻላል ሄርሜላን የሚያሞግስ ነው። ኦልሬዲ ለሩታ የነበረው አመለካከት ሰው ተገልብጧል። ይህን የሆነበት መንገድ ሩታ ስላላስረዳሽ ነው። አብርሃም ላይ ስለተፈጠረው ነገር ሩታ ራስሽን ነፃ አውጪ ነው የምንለው፣ ሌላ ምንም ነገር አይደለም። እንዳለ ኦዲየንሱን ገልብጣለች ሄርሜላ። በጣም በሚያስደነግጥ ሁኔታ ይሄን ሁላ ኮሜንት ብታዩት አብዛኛው የሩታ ቻናል ላይ ሆኖ ሄርሜላን የሚያሞግስ ነው። ከባድ ነው። ቤተሰብ ቻው በሉ። እኔ ብዙ መንዛዛት አልፈልግም። ለዛ ነው እኔ የተፈጠረው ነገር በጣም ትንሽ ከባድ ነው። ኤኒዌይስ በደንብ በጤና ስመለስ ደግሞ ከእናንተ ጋር በደንብ ሪያክት የምናደርግበት ይሆናል። ጠላቶቼም ተቃጠሉ፣ እመጣለሁ አሁንም በአዳዲስ ቪዲዮ ማለት ነው። አንዳንድ የምትገነገኑ ወይ ሰርታችሁ አትሰሩ ቁጭ ብላችሁ ሰውን የምትሳደባላችሁ በደንብ አድርገን ማለት ነው በላያችሁ ላይ እየተረማመድን አዳዲስ ጉዳዮችን ለሚወዱን ሰዎች እናመጣለን። እወዳችኋለሁ። ሱራዛ ሀበሻ ነው። ባይ ይመቻችሁ።